አገለግልሃለሁ 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 አገለግልሃለሁ። ክብር ለጌታ ይሁን። ከኔ ጋር ደግሞ ዛሬ የእግዚአብሔር መንግስት በሀገራዊ አውድ ማወጅ በሚል ርዕስ በዚህ የመጀመሪያው ክፍለ ጊዜ አብረን የጌታን ቃል እናያለን። የእኛንም ሀገር ነባራዊ ሁኔታ ለመዳሰስ እንሞክራለን። የምናገርበትን ይህንን ሀሳብ ለማቅረብ ስዘጋጅ አንድ ቆየት ብሏል የኔ ማገለግልባት ቤተክርስቲያን የዲኖሚኔሽኑ ሪጂናል ኦፊስ ውስጥ በሊደርሺፕ አብረን ስናገለግል ከነበር ነው አንድ ወንጌላዊ አገልጋይ ጧት ወደ ስብሰባ ከመሄዳችን አጀንዳዎች ከማየታችን በፊት የጸሎት ጊዜ አለን የቃል ጊዜ አለንና የዛን ቀን ተረኛ የነበረው ወንጌላዊ የሚያካፍለንን ቃል ሊያካፍለን ሲጀምር የተጠቀመው ኢሉስትሬሽን ወይንም ምሳሌ አለና በጣም ነው ልቤን የነካው። እኔ የዛን ቀን ስብሰባውን በደንብ መካፈሌን እርግጠኛ አይደለሁም። በጣም ልቤን ከመንካቱ የተነሳ የተጠቀመው ኢሉስትሬሽን ማለት ነው እና ያካፈለንም የእግዚአብሔር ቃል ዳዊት ንጉሥ ዳዊት ማለት ነው በእናትና በአባቱ ቤት እያለ አባቱ ወደ ታላላቅ ወንድሞቹ ወደ ዳዊት ወንድሞች ላከው እና ሲሄድ በጣም እስራኤል ተረብሿል፣ በጣም ተረብሿል እና ጠየቀ። ምንድነው እንዴ ተዘልሎ የሚቀመጥ ህዝብ እኮ ነው እስራኤል ህዝብ ምንድነው እንዲያሸበራቸው ብሎ ጠየቀ። ያ ወንድሞቹ አንተ ወሬኛ ምናምን አሉት። ዞር አለ። ከዛ ሌሎች ሰዎች መጠየቅ ጀመረ። አልሰማህም እንዴ አንድ ረጅም ሰውዬ ይሄው እየፎከረብን ነው ጎልያድ ይባላል ብለው በደንብ ዲስክራይብ አደረጉለት። አሁን ብዙዎቻችን ዳዊት ጎልያድን የጣለው ወንጭፉን አስተካክሎ ድንጋዩን የወረወረ ሰዓት ነው ብለን ነው የምናስበው። አይደለም አለ ያ ወንጌላዊ። ዳዊት ጎልያድን የጣለው ይሄን ሰው ለጣለ ንጉስ ምን ይሸልማል ብሎ መጠየቅ ሲጀምር ነው። ስነ ልቦናው እዛ ጋር ነው። ገብቷችኋል? ኮምፕሊትሊ የተቀየረው ሰው ስለ ሽልማት ካወራ ስለ መጨረሻው ነገር ካወራ እኮ አልፎ ሄዷል ማለት ነው። የትናየት በቃ እንደሚጥለው እርግጠኛ ነበር እና ስለ ሽልማት ያወራል አለ እሱ። እና ያ ወንጌላዊ ምን አለ? ዳዊት ጎልያድን ሲስሉለት ወይንም ሲያየው እንደዚህ ያለ ይመስለኛል አለ። ይመስለኛል ነው ልብ አድርጎ እንግዲህ ይሄማ የሰጠ ነው አልስተውም ነው ያለው። የሰጠ ማለት የድሮ አማርኛ ነው ታውቃላችሁ። የሰጠ ማለት ግብዳ ስለሆነ ይሄ ደግሞ አዲስ አማርኛ ነው። በጣም ግዙፍ ከመሆኑ የተነሳ ልሳት ብል እንኳን አልስተውም፣ ቢቀጥን ነበር ምስተው የመምታት ፕሮባቢሊቲ እየቀነሰ ይሄድ ነበር። ይሄ እንዴት ይሳታል ብሎ ይሄ የሰጠ ነው ብሎ ነው በግንባሩ የመታው አለ። የእግዚአብሔር መንግስት በእኛ አሁን ባለንበት በሀገራችን አውድ ማወጅ ነው አይደለ? እኔ ዛሬ ይሄንን የመጀመሪያውን ክፍለ ጊዜ ሳካፈላችሁ ይሄ ዘመን የሰጠ ዘመን ፈርታይል የሆነ ክብር ለእግዚአብሔር ይሁን። ምናልባት ይሄን የማይቀበል ሰው ምናምን ሊኖር ይችላል። ኦኬ ከእግዚአብሔር ቃል አሳያችኋለሁ። እንደገናም የሀገራችንን ተጨባጭ ከወንጌል አገልግሎት የእግዚአብሔር መንግስት ከማወጅ አቅጣጫ ከየት ተነስተን የት እየሄድን እንዳለን በጣም እንደው ይሄ የተቀናበረ የስታቲስቲክስ እንትን ባላቀርብላችሁም እዚህ ሀገር እንደኖረ ሰው ካየሁት ነገር ተነስቼ ግን መናገር እችላለሁ። ካነበብኳቸው እኔም በህይወት ኤክስፒሪየንስ ካደረኳቸው ካየኋቸው ነገሮች ተነስቼ ይሄ ዘመን ምን ይመስላል ካላችሁ ለወንጌል አገልግሎት ለእግዚአብሔር መንግስት እወጃ የሰጠ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት በሀገራዊ አውድ ማወጅ በሚል ርዕስ ስናገር የመጀመሪያ እንድናነሳ የምፈልገው የእግዚአብሔር መንግስት የምትታወጅ ናት ወይ? ዝም ብላ መምጣት አትችልም ወይ? የእግዚአብሔር መንግስት ማለት የኛን ኢንቮልቭመንት ይጠይቃል። እግዚአብሔር ሉዓላዊ ነው። እግዚአብሔር ትልቅ አምላክ ነው። ከሰማይ ሆኖ ምንድነው በቃ የወደደው መስራት አይችልም? ይችላል፣ ግን የመረጠው መንገድ እሱ አይደለም። ወንጌልን ለሰዎች ለማድረስ እግዚአብሔር ኢንቮልቭ እንዲያደርጉ ለፍጥረት ሁሉ የሰጠው ድርሻ አለ። አሁን ለመላእክት የሰጣቸውና ለኔና ለእናንተ በተለይ በጌታ አምነን ዳግም ለተወለድን የተሰጠን የቤት ስራ አንድ አይነት አይደለም። ለምሳሌ አሁን ቆርኔሌዎስን ብትመለከቱ ሐዋርያት ሥራ ምዕራፍ 10 ላይ አይሁዳዊ አይደለም አህዛብ ነው፣ ግን በአይሁዳውያን እምነት የተሳበ እንደሆነ ከልምምዱ ታውቃላችሁ። አህዛብ የማይጠበቅባቸውን ሰዓት ጠብቆ ይጸልያል። አህዛብ ሰዓት ጠብቆ የሚጸልይ ህዝብ አይደለም።
አይሁዳዊ ነው። ጠዋት 3 ሰዓት ይጸልያል፣ 6 ሰዓት ይጸልያል፣ 9 ሰዓት ይጸልያል አለው የጸሎት ሰዓት። ስለዚህ በአይሁድ እምነት ከመሳቡ የተነሳ ሰዓት ጠብቆ ይጸልያል። አንድ ቀን የከሰዓቱን የ9 ሰዓቱን ጸሎት ሊያደርስ በቤቱ እየጸለየ ነው። ችግረኛ ሲያይ ደግሞ ምጽዋት ይሰጣል። ይሄም የፈሪሳውያን ልምምድ ነው እንጂ የአሕዛብ ልምምድ አይደለም። በጣም የሚኮሩበት ምጽዋት በመስጠት ለታይታ የሚያደርጉ እንደሆኑ ጌታ ኢየሱስ ራሱ ተናግሯል። ይሄ ግን አሕዛብ ሆኖ ግን ይሄንን ፕራክቲስ ያደርጋል። ደግሞ ለሮማውያን ተቀጥሮ የሚሰራ 100 አለቃ ነው፣ ወታደር ነው። ስለዚህ ይሄ ሰው እንዲህ አይነት ልምምድ ውስጥ ይገባል ብሎ ማንም አይገምትም። ይሄን እያደረገ ሲኖር እግዚአብሔር ከሰማይ አየው። ይሄ ሰውዬ እቺን የሚሰጣትን ምጽዋትና ሰዓት ጠብቆ የሚጸልያትን አይቼ አላድነው ነገር እንኪያስ ልጄ በከንቱ ሞተ። ስለዚህ ለዚህ ሰው መዳን እንዲሆንለት አለና ጌታ መልአክ ላከለት ጸሎቱን እየጸለየ ያለ። ቆርኔሌዎስ የለመደው ልምድ ምን ነው? እሱ ለአምላኩ የሚናገረውን ነገር ዝርግፍ አድርጎ ተናግሮ መነሳት ነው። የዛን ቀን ግን እንደዛ አልነበረም የሚሆነው። መጣ መልአክ፣ አይቶ አያውቅም በጸሎት ስፍራ እሱ መልአክ። ምጽዋትህ ጸሎትህ በእግዚአብሔር ዘንድ ተቀባይነት አገኛል። ኧረ እባክህ አዎ በቃ አለቀ። አላለቀም አንድ ስራ አለ። ምን? አንተም ቤተሰብህም የምድኑበትን ነገር የሚነግርህ ጴጥሮስ የሚባል ሰው እዚህ ኢዮጴ ከተማ ጎረቤት ሀገር አለ። ሎሌዎች አሉ። አንተ 100 አለቃን 50 አለቃውን 10 አለቃውን ጥራና ላከው። ከዛ እሱ ይምጣ። ጴጥሮስ እንኳን እንዲህ በክብር ተጠርቶ ዞሮ ሰባኪ ነው። እምቢ አይልም። የታወቀ ነው እምቢ አይልም። ክብር ለእግዚአብሔር ይሁን። አግኝተን ነው በክብር ተጠርተን ደግሞ። ስለዚህ አስጠራዋል። የገረመኝ ነገር መልአኩ ኢየሱስ እንደሚያድን አያውቅም? ያውቃል። ኢየሱስ ሲወለድ የምስራች የተናገሩት መላእክት ናቸው። መላእክት ብዙ ስራ አላቸው በመጽሐፍ ቅዱስ ውስጥ እንደምንመለከተው። መመስከር ግን የነሱ ስራ አይደለም። ወንጌሉን ማወጅ ግን የነሱ ስራ አይደለም። ሌላ ነው የነሱ ስራ። ሊድኑ ያሉትን የሚያግዙ መናፍስት ብዙ ስራ አላቸው። መመስከር፣ ይሄ የመንግስቱን ወንጌል ማወጅ ግን ለዳነ ሰው የተሰጠ ስራ ነው። ክብር ለእግዚአብሔር ይሁን። ስለዚህ እንዳንዘናጋ ልላችሁ ነው። እግዚአብሔር ሰውን በተኛበት ፍጥረቱ ነን እኛ በተኛበት ቀስቀስ እያደረገ መዳን በልጄ በኢየሱስ ክርስቶስ በማመን ነው ብሎ እኮ ማድረግ ይችላል። መርጦታል። የሱ መንገድ አልመረጠውም። በዚህ ጴጥሮስ ተልኮ ተጠርቶ መጥቶ ሰብኮ ያ ቤተሰብ ድኖ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ በጣም አርጀንት የሆነ ምናልባት በቃ የሚባልበት ሰዓት አለ። ኢቫንጀሊዝም በቃ አበቃ የሚባልበት ሰዓት አለ። አሁን ሁሌ እንደዚህ የሚቀጥል ከመሰለን ተሳስተናል። አብቅቷል፣ ተዘጋ የሚባልበት ሰዓት እንዳለ መጽሐፍ ቅዱስ ይናገራል። ሌላ ፔሪየድ ደግሞ ይመጣል። የጀጅመንት ታይም ደግሞ ይመጣል። ስለዚህ ሳንዘናጋ የምንሰራው የቤት ስራ የተሰጠን ሰዎች ነን። ክብር ለእግዚአብሔር ይሁን። ትታወጃለች እቺ መንግስት፣ በጣም ትታወጃለች። በጣም ማን አውጇታል? ትናንትና ትንሽ ለማንሳት ሞክሬያለሁ፣ ሌሎችም አንስተውታል እርግጠኛ ነኝ። መጥምቁ ዮሐንስ ለምሳሌ እቺ መንግስት ያውጃት ነበር። እየመጣች ነው ይል ነበር። እግዚአብሔር መንግስት ቀርባለች፣ ንስሐ ግቡ ይል ነበር። ኦፍ ኮርስ መንገድ ጠራጊ ሆኖ ለኢየሱስ ነበር የሚያዘጋጀው። ኢየሱስ ሲመጣ ደግሞ በዋናነት እቺ መንግስት ያውጃት ነበረ። ለምሳሌ ሉቃስ ወንጌል ምዕራፍ 4 ቁጥር 17 እስከ 19 ብትመለከቱ እንደ ልማዱ ወደ ምኩራብ ገባ። ስክሮሉን ጥቅልሉን ሰጡት ለኢየሱስ። ስጡኝ አላቸው። ዛፉን ስጡኝ አላቸው። ከዛ ተረተረው ስክሮሉን። ዛሬ ይሄን ቃል ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው ብዬ አላብራራላችሁም። ይሄ የሚብራራ አይደለም። ይሄ ፕራክቲስ የሚደረግ ነገር ነው። ክብር ለእግዚአብሔር ይሁን። ኢሳይያስ 61ን ነው የሰጡት የዛን ቀን። ስለዚህ ሲያየው የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮች ማየትን የሚለው ክፍል ነው። ይሄንን ወጥቶ ማድረግ ነው እንጂ አሁን ለእናንተ ይሄ ማለት እንዲህ ነው በሁለት ከፍዬ ላስረዳችሁ ይባላል እንዴ? አይባልም እኮ። ይሄንን ወጥቶ ማድረግ ብቻ ነው አለና ፕራክቲስ አደረገው ወጥቶ። ይችን መንግስት በማወጅ የታወቀ ነበር ጌታ ኢየሱስ ክርስቶስ። ይሄን አውጇል ኢየሱስ። ደቀ መዛሙርቱስ ሂዱና ፕራክቲስ አርጉ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ልኳቸው ነበር። ላንብብላችሁ። ይሄ ሚሽን፣ ይሄ ተልእኮ ምንም ለሌላ የተሰጠ አይደለም። በቃ በመንግስቱ ውስጥ ላለን እግዚአብሔር ጠራን ለምንል፣ የእግዚአብሔር እውነት በራልን ለምንል የተሰጠ የሁል ጊዜ ቤት ስራችን ነው። ማቴዎስ ወንጌል ምዕራፍ 10 ላንብብ እሱን። ማቴዎስ ወንጌል ምዕራፍ 10 ከቁጥር 7 እስከ ቁጥር 8 ላንብብ። ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ። አውጁ ነው። ይሄ አዋጅ ነው። አዋጅ አርጀንት ነው።
አዋጅ ቀስ ብሎ አይታወጅም። ኢየሱስ ያድናል ሲባል ራሱ የሆነ ኢየሱስ ሳያድን አይቀርም በሚል መንፈስ አይደለም። ያድናል ነው። ክብር ለእግዚአብሔር ይሁን። አዋጅ ነው። በቃ ሂዱና አውጁ፣ መስክሩ፣ ሂዱና ተናገሩ። የእግዚአብሔር መንግስት ቀርባለች ብላችሁ ስበኩ። ሻሎም ማለት ሁለንተናን የሚዳስስ ነው። ይሄ መንግስት ሲታወጅ የዘላለም ሕይወት ዋስትና መስጠት ብቻ አይደለም። በነፍሳችን ላይ፣ በስጋችን ላይ፣ በሶሻል ነገራችን ላይ፣ በኢኮኖሚያችን ላይ፣ በአየሩ ላይ እንኳን የሚያመጣው ኢምፓክት አለ። ክብር ለእግዚአብሔር ይሁን። ስለዚህ ሂዱ ይሄንን የምስራች ስበኩ አላቸውና ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀበላችሁ በከንቱ ስጡ ይላቸዋል። ወጥተው ፕራክቲስ አደረጉት። ማቴዎስ 10 ይሄንን ነው የሚነግረን። ስለዚህ ኢየሱስ እንዲህ አይነት ማንዴት ሰጥቷቸው ነበር ለደቀ መዛሙርቱ። አሁን አንዳንድ ሰው በአደባባይ ሲመሰከር እንደዚህ በስራ ቦታ ባገኘነው አጋጣሚ ቀስ ብለን ሰዎችን እኔ ምልህ ብለን ስለ ወንጌል ስንናገር ምን እንመስላቸዋለን? አንዳንዶች አይናውጣ፣ ፈጣጣ፣ ይሉኝታ ቢስ ምናምን እንመስላቸዋለን። ፈጣጣም አይደለንም፣ አይናውጣም አይደለንም፣ ይሉኝታ ቢስም አይደለንም። ተልኮ ያለን ሰዎች ብዙ ሊሉን ይችላል። ብዙ ተቃውሞ ሊመጣ ይችላል። እውነቱ ግን ይሄ ሄደው ይሄንን ፕራክቲስ አደረጉ። መጥተው ሪፖርት አደረጉለት። እንደ ኢንተርንሺፕ ማለት እኮ ነው። በቃ ሲያሰለጥናቸው ቆየና እስቲ ሂዱና ፕራክቲስ አድርጉና ሪፖርት አምጡልኝ አላቸው። ሪፖርት ይዘው መጡ። ኢፌክቲቭ ነው ማለት ነው። ይሰራ ነበር ማለት ነው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ በተለያየ ሁኔታ በተለያየ ጊዜ እና ስፍራ 40 ቀን ይታያቸው ነበር ይላል ሐዋርያት ሥራ ምዕራፍ 1 ላይ። የመጨረሻ ኮሚሽንድ እንዲሆኑ ሊልካቸው ሲል ያነሳላቸው የእግዚአብሔር መንግስት ጉዳይ ነው። እንደውም እነሱ አለቅ ብላቸው ይቺ የእስራኤል መንግስት ጉዳይ የዛን ቀንም አነሱለት። እንደው ከመሄድ በፊት ልሄድ ነው እያልክ ነው። እንደው ከመሄድ በፊት ምን እቺ የእስራኤል መንግስት ጉዳይ አላቸው አሉት። ጃምፕ ነው ያደረገው ኢየሱስ። እንደዚህ አይነት አመላለስ አለው። በነገራችን ላይ ወንጌል ውስጥ አይቻለሁ። ጌታ ኢየሱስ ክርስቶስ ልክ አሁን ኒቆዲሞስ ጠየቀው፣ መሰከረለት። መጣና አንተ በእውነት መምህር ሆነ ከእግዚአብሔር እንደተላክ አውቀናል። ደግሞም እግዚአብሔር አብሮት ያለ ብቻ ነው አሁን አንተ የምታረገውን የሚያረገውና እኔ አሁን ይሄን አውቃለሁ። የኔም ጓደኞች ያውቃሉ፣ እንደው ይሉኝ ተይዟቸው ቀርቶ ይሆናል እንጂ እኔ ግን የፈጣ ምጣ ብዬ ይሄው በሌሊት ወደ አንተ መጣው ሲለው፣ ኧረ እባክህ ያስታውቃል፣ እስቲ ጀምታ አደንቅሃለሁ፣ ና ቁጭ በል አይደለም ያለው። ጃምፕ ነው ያደረገው የሱን እንትን። ከመጣህ አይቀር ስላንተ እናውራ፣ እድሉን እንጠቀምበት። ክብር ለእግዚአብሔር ይሁን። ሚስ አያረግም። ኢየሱስ የመጣበትን አጀንዳ በፍጹም ሚስ አያረግም ነበር። በፍጹም በፍቅር በሚመስል በጥላቻ በሚመስል በምንም መንገድ አፕሮች ያርጉት ሰዎች የመጣበትን ታርጌት ነበር የሚመታው። ስለዚህ ዘለለው አድናቆቱን አፕሪሺዬሽኑን ምናም ቶ ኒቆዲሞስ እኔ አሁን እንዳንተ አይነት ሰው ሌሊት መጥቶ ሲነግረኝ ውርር የሚያረገኝ የሆነ ደግሞ ሲናገሩኝ የሚከፋኝ እንዳልመስልህ እኔ በራሴ አብ ከኔ ጋር እንደሆነ አውቃለሁ። ችግር የለውም ስላንተ እናወራለን። ደቀ መዛሙርትም ከሙታን ከተነሳ በኋላ ሐዋርያት ሥራ ምዕራፍ 1 ቁጥር 5-6 ስትመለከቱ እንደው አሉት። እንደው ምን እንደው ይቺ የእስራኤል መንግስት ጉዳይ ጃምፕ አረጋው። የእስራኤል መንግስት ነን ኦፍ ዩር ቢዝነስ። ስለዚህ የኛ ቢዝነስ ምንድነው? የእናንተ ቢዝነስ የእግዚአብሔር መንግስት ነው አለ። ክብር ለእግዚአብሔር ይሁን። አንዳንዴ እንደዚህ እንሆናለን። እኛም በእግዚአብሔር መንግስት ውስጥ ነው ያለነው፣ ግን አጀንዳችን ሌላ ነው። በተለይ ደብል ማይንድድ የሆኑ ሰዎች አሉ ቸርች ውስጥ። ሌላ ነገር ማስፈጸም የሚፈልጉ ሰዎች አሉ ቸርች ውስጥ። በእግዚአብሔር መንግስት ውስጥ በጌታ ቤት ስራ አዋጪ ነገር ምንድነው በሉኝ? ሲንግል ማይንድድ መሆን። ምን ማለት ነው ሲንግል ማይንድድ? መንግስቱና መንግስቱ ብቻ። ክብር ለእግዚአብሔር። ማስፈጸም እንፈልገው ነገር ካለ ሌላ ቦታ እንሂድ፣ ይሄ ቤት አይሆንም። የእስራኤል መንግስት ይሉታል። ካሞን ስለ ቀጭን ሾጣጣ ካርታ ስላላ ስለ እስራኤል ታወራላችሁ እንዴ? ስለ ዓለም እያወራኋችሁ ነው። የእናንተ ቢዝነስ አላቸው ምስክር መሆን ነው አላቸው። ጥያቄያቸው ጃምፕ ተደረገ፣ ተዘለለ። ኦፍ ኮርስ መዘለል ነበረበት። በጣም ሲሊ ነገር ነው የሚያወሩት እነሱ። ደሞም ቢዝነሳቸው አይደለም። 3 ዓመት ከምናምን ትሬን ያደረጋቸው ለዚህ ነው እንዴ? ይሄ እናንተ ቢዝነስ አይደለም አላቸው። ቢዝነሳችን ያልሆነን ነገር አለመነካካት ጥሩ ነው። ስለዚህ ሐዋርያቱ
አንድ ነገር ነው የተነገራቸው። your business is ኃይል ለመቀበል መጠበቅ ብቻ። ኃይል ስትቀበሉ የመንፈስ ቅዱስ ኃይል በእናንተ ላይ ሲወርድ አውቶማቲካሊ ወደዚህ ሚሽን ውስጥ ገባላችሁ። እሱን ሳትቀበሉ ግን እንዳትሞክሩት እንዳታረጉ አላቸው። እሺ አሉ፣ ጠበቁ፣ ያንን ኃይል ተሞሉ። ከዛ ጀመሩት ያንን መንግስት ማወጅ። ክብር ለእግዚአብሔር ይሁን። ትታወጃለች እቺ መንግስት። በጣም ነው የምትታወጀው። በአዋጅ ነው እንደውም የምትስፋፋው። የምትሰወር እንደ ሀፍረት የምትደበቅ ምናምን መንግስት አይደለችም። እቺ ስሙልኝ እዩልኝ የምትባል መንግስት ናት። ክብር ለእግዚአብሔር ይሁን። ምንም ተቃዋሚ ቢኖር ማለት ነው፣ በምንም አይነት እሳት ውስጥ በምንም አይነት አስቸጋሪ ሁኔታ ውስጥ እዩልኝ ስሙልኝ የምትባል መንግስት ናት የእግዚአብሔር መንግስት። ስለዚህ በኋላ መጣበታለሁ። ሐዋርያቱ የቱ ምዕራፍ ላይ ሐዋርያት ሥራ ላይ የቱ ላይ እንዳወጁ ሴሌክት አድርጌ የተወሰኑ ቻፕተሮችን ለማሳየት እሞክራለሁ። እቺ መንግስት ትታወጃለች። አዎ ዮሐንስ አውጇታል፣ ጌታ ኢየሱስ አውጇታል፣ ደቀ መዛሙርቱ አውጀዋታል። በሐዋርያዊ አገልግሎታቸው ዓለምን ሁሉ ለማዳረስ በዚህ ሥራ ውስጥ ተጠምደው እንደነበረ እናያለን። ለማወጅ ግን እቺ መንግስት ለማወጅ የሆኑ ቅድመ ሁኔታዎች የሉም አሉ። አንዱ ትናንት ያነሳሁት ነው። ጄኒውን ኮንቨርሽን በጣም አስፈላጊ ነገር። ይሄ ኖሚናሊዝም የሚባል ነገር አለ በቤተ ክርስቲያን ውስጥ። አንዱ ፈተና ሰዎች ኖሚናል ይሆናሉ። ኖሚናል ማለት ምንድነው? በትክክል ከጌታ ጋር ያልተነካኩ ግን ቸርች ውስጥ ያደጉ ወይንም የቸርችን ኢንቫይሮንመንት ወይንም ቋንቋውን በደንብ አቀላጥፈው የሚያውቁ ሰዎች ሊገኙ ይችላሉ ቸርች ውስጥ። እንደዚህ አይነት ሰዎች በጣም አደገኞች ናቸው። ብዙ ነገር ሊያበላሹ ይችላሉ። መነካት በጣም በጣም ወሳኝ ነው። የግል ንክኪ ከጌታ ጋር የግድ ያስፈልገዋል አንድ ሰው። እቺን እግዚአብሔር መንግስት ለማወጅና ለማስፋፋት ሌላው በጣም አንድ በኢቫንጀሊካል ቴዎሎጂካል ኮሌጅ ተማሪ ያለው ከ20 ምናምን ከ23 ከ24 ዓመት በፊት ማለት ነው እያለሁኝ ምን ወፈፍ እንዳረገኝ አላቅም። ክላስ ውስጥ አስተማሪያችን ሲያስተምረን የማይሆን ነገር ተናገርኩኝ። ተው አለኝ አስተማሪ። ተው ልክ አይደለም፣ ይሄ መጽሐፍ ቅዱሳዊ አይደለም የምታወራው ነገር አለኝ። እሺ አርመኝ አልኩት። በደንብ አርጎ አረመኝ። ታረምኩ። በቃ ምን መሰላችሁ? ስለ ወንጌል ስርጭት የእግዚአብሔር መንግስት ስለማስፋት ነው ኮርሱ የምንማረው። ብድግ አልኩና ስለ ጸሎት ነው የሚናገረው እሱ። የእግዚአብሔር መንግስት እንድትሰፋ ወንጌል በደንብ እንዲስፋፋ በቃ በዓለም ሁሉ እንዲዳረስ አንዱ ቁልፍ ጸሎት ነው አለ። ልክፍ ሲያደርገኝ እጄን አነሳውና ኖ አልኩት። እንዴት አለኝ። መመስከር ነው እንጂ ወንጌልን ለማዳረስ ማዳረስ ነው እንጂ የምን ጸሎት ነው አልኩት። አረ ተረጋጋ አንተ ሰውዬ፣ ቆይ ላስረዳህ ብሎ የመጽሐፍ ቅዱስ ጥቅሶች እያወጣ አሳየኝ። አስተካከልኩኝ። የት ነው ያሳየህ? እሱ አንድ ሁለት አሳየኝ። እኔ ከዛ በኋላ ስራዬ ብዬ በደንብ መጎርጎር ጀመርኩኝ። አረ ብዙ ቦታ ነው የእግዚአብሔር መንግስት ለማስፋት ጸሎት በጣም ቁልፍ ነገር። ሮሜ ምዕራፍ 9 ቁጥር 1 ጀምሮ ላንብብላችሁ። እንደገና ምዕራፍ 10ንም አነባለሁኝ ቁጥር 1 ጀምሮ። ጳውሎስ ነው ይህንን ሰዎች እንዲድኑ ወደ እግዚአብሔር መንግስት እንዲጨመሩ በጣም ጸልያለሁኝ ብሎ የተናገረው ጳውሎስ ነው። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 1 ጀምሮ ላንብብ። እንደዚህ ይላል። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና ይላል። ስለ መዳናቸው ነው፣ ስለ ሌላ ነገር አይደለም። ለምንድን ነው ጳውሎስ እንደዚህ አይነት ጸሎት ይጸልይ? ጸሎት እኮ በጣም እኮ ከባድ ጸሎት ነው። ምንድን ነው እያለ ያለ? እነሱ የሚድኑ ከሆነ እኔ እርግማናቸውን እኔ ልውሰድ እስክል ድረስ እንኳን እጸልይላችኋለሁ። ደግሞ ይሄን መንፈስ ቅዱስ ይመሰክርልኝ፣ ሕሊናዬም ይመሰክርልኝ፣ አልዋሽም፣ እውነቴን ነው የሚለው ይሄን ደብዳቤ ሲጽፍ። ይህችን ጸሎት ከየት ነው የኮረጀው? ከሙሴ ነው። እግዚአብሔር ሙሴን መጣና በቃ ይሄን ህዝብ አጠፋዋለሁ፣ ይሄን ህዝብ የምታጠፋ ከሆነ እኔን ከሕይወት መጽሐፍ ደምስሰኛል። ለምንድን ነው የምደመስስ? ያጠፋው እሱ። በቃ ሞቴም ሕይወቴም ከዚህ ህዝብ ጋር ነው፣ በቃ ደምስሰኛል። እቺን ጸሎት ይዞ ነው አሁን ጳውሎስ የደገማት። እቺን ጸሎት ነው የኔ ዘመዶች አለ። ማን? አይሁዳውያን። ምን ነው አይሁዳውያን እየዳኑ አልነበረም እንዴ? በሱ አገልግሎት በብዛት እየዳኑ አይደለም። አንድ ከተማ ይገባል። መጀመሪያ ሲገባ ምኩራብ አለ ነው የሚለው። ይሄን ፓተርን ደግሞ ከጌታ ኢየሱስ ነው የተማረው። ጌታ ኢየሱስ እንደመጣ አብዮት አላስነሳም። በነበረው ሴቲንግ ነው አገልግሎቱን የቀጠለው። ምኩራብ ይገኝ ነበር ኢየሱስ። ስለዚህ ይሄን ከሱ ስለተማሩ እነ ጳውሎስም አንድ ከተማ ሲገቡ መጀመሪያ ጥያቄያቸው ምኩራብ አለ?
የአይሁድ ኮሚኒቲ አለ ይላሉ። አዎ ከተባሉ ሄደው ይቀርቧቸዋል። ከተቀበሏቸው ወንጌልን ይናገር። እስቲ አንድ ሰንበት ድገሙን ይሏቸዋል ደህና ከሆኑ የዛ ከተማ ሰዎች። አለበለዚያ ግን ውጡልን ሲሉ ገፍታችሁናል፣ አህዛብ ጋር እንሄዳለን ይላሉ። ፕራዮሪቲ ሰጥተናቸዋል። ከገፋችሁን ግን አህዛብ ጋር እንሄዳለን። አህዛብ እንደ ጎርፍ ወደ እግዚአብሔር መንግስት እየገባ ነው ያለው። በሄደበት ከተማ ሁሉ በጣም የሚድነው አህዛብ ነው። ቆም አለና ጳውሎስ ዘመዶችን እግዚአብሔር ጣላቸው አለ። አልገባኝም አለ። የእግዚአብሔር አሰራር አልገባኝም አለ። የሚገርማችሁ ሰው ከእግዚአብሔር ጋር ጤነኛ ግንኙነት ሲኖረው ያልጠበቃችሁትን ጥያቄ ይዞ እግዚአብሔር ፊት መቅረብ ይደፍራል። ክብር ለእግዚአብሔር ይሁን። ጥሩ ነው። ይሄ የኢንቲሜሲ ምልክት ነው። ለአንዳንድ ሰው ሊያስደነግጥ ይችላል። እንዴ እህት እንትና ደግሞ ታበዛዋለች፣ ወንድም እንትና ደግሞ እንደዚህ ይባላል እንዴ? ይባላል። ሰው ሲቀራረብና ሲጠጋ ከጌታ ጋር የማይባል ነገር ሊል ይችላል። ያስ እኛን አይደል ያለን ጌታውን ነው ያለው። ምን አስጨነቀን? እግዚአብሔር ጣላቸው አይሁዳውያንን ብሎ ይጠይቃል ባይምሮ። እነሱ አይደሉ እንደ መጀመሪያ ሕግ ለነሱ ነው የተሰጠው። አባቶች ከነሱ ናቸው። ኪዳን የነሱ ነው። ምንም አልገባኝም አለ። ብቻ ይግባኝም አይግባኝም አንድ ጸሎት ግን በእግዚአብሔር ፊት እጸልያለሁ። መንፈስ ቅዱስ ምስክሬ ነው። ምን ብለህ ነው የምጸልየው ስትሉት ዘመዶቼ የሚድኑ ከሆነ አይሁዳውያን የሚድኑ ከሆነ እርግማናቸውን እኔ ላይ እስኪሆን ድረስ እኔ ልጣል፣ እኔ የተረገምኩ እኔ ማልድን ልሁን፣ ብቻ እነሱ ይዳኑልኝ አለ። ያው ይሄ በጣም ከውስጥ ኤርነስትሊ ለመጸለይ ከመነሳቱ የተነሳ እንጂ ይሄ ጸሎት አይሰማም እግዚአብሔር ፊት። ለምን በሉኝ፣ እርግማን የሚያርፈው ኢየሱስ ላይ ብቻ ነው። እርግማን አርፎበት ማዳን የሚችል ጳውሎስ አይደለም፣ ኢየሱስ ብቻ ነው። ሲጨንቀው ነው ግን ይሄን ይጸልየው። የነሱ እርግማን እኔ ላይ አርፎ እንኳን እነሱ ቢድኑልኝ ብዬ እጸልያለሁ። ወንጌል እንዲሰራጭ የእግዚአብሔር መንግስት እንድትሰፋ ቁልፍ ነው ጸሎት ማለት። ስለተናገርን ብቻ አይደለም የሚሆነው ነገሩ፣ ባካፕ ይፈልጋል። ምዕራፍ 10 ሮሜ ምዕራፍ 10 ቁጥር 1 ጀምሮ ወንድሞች ሆይ፣ ደብዳቤውን ለሚጽፍላቸው ለሮሜ አማኞች ማለት ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እየመሰከርኩ ነው። ከሰሙ ሰሙ፣ ካልሰሙ የራሳቸው ጉዳይ የሚል ሰው አይደለም ጳውሎስ። እጸልያለሁ፣ በቃ እጸልያለሁ። ስፔሲፊካሊ ለአይሁዳውያን እጸልያለሁ ነው፣ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የእነሱ ፕሮብሌም ምንድነው? እኛው ሰርተን እንዳን ይላል። እናንተ ሰርታችሁ አትድኑም ፕሊዝ። የሰራላችሁ አለ፣ በሱ መኑ። የእግዚአብሔር ጽድቅ የሚባል አለ፣ እሱ ብቻ ነው ዋስትና የሚሰጣችሁ ሲባሉ ቅናታቸው ቤት በኩል አሳልፏቸው ይቀናሉ። ግን ያለ እውቀት ነው የሚቀኑት እነዚህ ሰዎች። እኔ አውቃቸዋለሁ ዘመዶቼን፣ ከነሱ እንዳንዱ ነበርኩኝ። ቅናቴ የት ድረስ ነው ያደረሰኝ? ቤተክርስቲያን ማፍረስ ድረስ ያደረሰኝ። እንደዚህም ቢሆን ግን ስለነበርኩበት ያንን ህይወት እጸልይላቸዋለሁ ይላል። ለወንጌል ስርጭት፣ ለእግዚአብሔር መንግስት መስፋፋት ወሳኝ ነገር ጸሎት ነው። የኛ ሀገር ሁኔታ ምን ይመስላል? ከዚህ አቅጣጫ እንግዲህ ማነሳቸውን ፖይንቶች ሳነሳ የኛ ሀገር እያልኩኝ እንግዲህ ለማዛመድ እሞክራለሁ። የኛ ሀገር የሰጠ ነው። ለምን? በጣም የሚጸልዩ እናቶች አውቃለሁ። እናቶች እግዚአብሔር ይባርካችሁ። ይኸው አሁን እዚህ ውስጥ ሁሉ አላችሁ። እግዚአብሔር ይባርካችሁ። በጣም ይጸልያሉ እናቶች። የሚገርማችሁ በጣም ይጸልያሉ። እኔ በግል ህይወቴ ሁሉ ሴንስ አደርገዋለሁ ይሄንን ነገር። ሌላው ይቅር ባለሁባት አጥቢያ ቤተ ክርስቲያን የሚጸልዩልኝ እናቶች እንዳሉ ነግረውኝም ያውቃሉ። ልብ የሚመሰክርልኝ ይዘውኝ የሚንበረከኩ እናቶች እንዳሉ አውቃለሁ። ይህንን ስል አባቶች አይጸልዩም ለማለት አይደለም። ኦፍኮርስ አባቶችም ይጸልያሉ። ግን በጣም ወለል ብሎ ጎልቶ በታየ መልኩ ግን እናቶች ይሄ ሸክም ይሄ ጊፍት እንደተሰጣቸው ግን በደንብ አውቃለሁ። ስለ እነዚህ እናቶች እግዚአብሔር የተባረከ ይሁን። አላሳጣንም ልላችሁ ነው። እኛ መንግስቱን ለማወጅ የጌታን ስራ ለመስራት ከጀርባ የሚያግዙን የሚንበረከኩልን ሰዎች እግዚአብሔር አላሳጣንም። ስለዚህ ይሄ በጣም ፈርታይል የሆነ ግራውንድ እንደሆነ መመልከት እንችላለን። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 37 እና 38 ላይ እንደዚህ ብሎ ተናግሯል። የእግዚአብሔር መንግስት እወጃ የጸሎት ድጋፍ እንደሚያስፈልገው ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 እና 38 በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። ደግሜ ላንብበው።
በዚያን ጊዜ ደቀ መዛሙርቱን የጸሎት ርዕስ ነው እየሰጣቸው። አሁን በዛን ጊዜ አሁን ጴጥሮስ እኔ ምንም የጸሎት ርዕስ የለኝም ካለ እንካ ይኸው ሰጠሁህ ነው እያለ ያለው ጌታ ኢየሱስ። ብታጣ የጸሎት ርዕስ አለቀብኝ ሁሉ ተመለሰልኝ ብትይ እንኳን ይኸው የጸሎት ርዕስ ብሎ ጌታ ኢየሱስ ነው የሰጠው ይሄን የጸሎት ርዕስ። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ በግብርና ቋንቋ ያወራው እንጂ የሚድኑ ብዙ ናቸው ነው እያለ ያለው። መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑ። የመከሩ ሰራተኞች እንዲነሱ ነው ጸሎቱ። የመከሩ ሰራተኞች ሲነሱ ምን ለመሆን ነው? መከር እንዲበዛ ነው። መከር ምንድን ነው? የነፍሳት መዳን ነው። የእግዚአብሔር መንግስት መስፋት ነው። ጸሎት በጣም ቁልፍ ነው የእግዚአብሔር መንግስት እንዲሰፋ። አንዲት አጥቢያ ቤተክርስቲያን አንድ ቦታ ስትተከል በዛ ሬዲየስ እግዚአብሔር ያያቸው ሰዎች አሉ፣ እየተንደረደሩ ይምጡ፣ እኛም ሂዱ ስለሚል መጽሐፍ ቅዱስ እኛም እንሂድና እናገኛቸው የሚል የጸሎት ድባብ መፈጠር አለበት እዛ አካባቢ ማለት ነው። የእግዚአብሔር መንግስትን ለማስፋት ጸሎት በጣም ቁልፍ ነገር ነው። ሰማዕቱ እስጢፋኖስ ዲያቆን የነበረው ሐዋርያት ሥራ ምዕራፍ 6 ላይ በጣም የሚገርም ዲያቆን ነው። በጥሩ መስፈርት ነው ያለፈው ዲያቆንነትን ራሱ ዲያቆን ለመሆን መንፈስ ቅዱስ የሞላበት ራእይ ተሰጠው፣ ጥበብ የሞላበት ራእይ ተሰጠው። ያስታውቃል ማለት ነው ላለሁ ነው። አሁን አንዳንዴ ዲያቆናት ሲመረጡ መንፈስ ቅዱስ የሞላበት መሆን አለበት፣ ምክንያቱም ማዳላት ስለተፈጠረ ነው በትክክል ዲያቆናት ይመረጡ ተብሎ እንትን የተደረገ። መንፈስ ቅዱስ የሞላበት ሲባል ይሄው ተባለ እስጢፋኖስ። እንደው በእናታችሁ ልጠይቃችሁ መንፈስ ቅዱስ የሞላበት ያስታውቃል ማለት ነው? ቢያስታውቅ ነው ያስታውቃል። አብስትራክት አይደለም። በመንፈስ የተሞላት ጥበብ የሞላባቸው ተባለ። ጥበብ የሞላበት ያስታውቃል ያስታውቃል። እንዳያዳላ እኮ ነው በኋላ ፕሮፐርሊ ሃንድል እንዲያደርገው ማለት ነው ያንን ኃላፊነት። በመልካም የተመሰከረላቸው ይሄ እንኳን እሺ ያው ሰዎች ሪኮሜንዴሽን ስለሚሰጡ ይሄ እሺ ይታወቃል። ጥበብ የሞላበት መንፈስ ቅዱስ የሞላበት ግን አያስታውቅም እንዳለል ቢያስታውቅ ነው እነዚህ ሰዎች ያለፉት። ዲያቆን ሆነ። የሚቀጥለው ምዕራፍ ላይ ግን አስደናቂ ሰባኪ ሆነ። ጥርግ አድርጎ ከነ አብርሃም ተነስቶ አመጣና ኢየሱስ ላይ ያሳረፈው ወንጌሉን። መቋቋም አቃታቸው የሚናገርበትን ጥበብና መንፈስ። ይሄን መግደል ነው መግደል ነው መግደል ነው ብለው ተነሱ። የመጨረሻው ስቴጅ ላይ እየወገሩት በቃ ሊሞት ሲል አንድ ጸሎት ጸለየ። ሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ የመጨረሻው ቁጥር ላይ የሚያደርጉትን ከጌታው የለመደውን ነው። ይሄ እንግዲህ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። ይህችን ጸሎት ጌታ መስማቱን የምናውቀው በምንድን ነው? የዛን ቀን እስጢፋኖስ ሲደበደብና ሲወገር ሳኦል የሚባለው አሳዳጅ በኋላ ጳውሎስ የሚሆነው ልብስ ያዥ ነበር ይላል። የምን ልብስ ያዥ? ወጋሪዎች በደንብ አድርገው እንዲወግሩት እስጢፋኖስን ልብሳችሁን እኔ ልይዝላችሁ። እንግዲህ ጥምጣምም ካለ ጋቢም ካለ ምንም ካለ ነው እንግዲህ በደንብ እንዲመቱት አንቱ ልብሳችሁን ልይዝ አቅምሱት፣ በደንብ አቅምሱት፣ በደንብ ምቱት እያለ የነሱን ልብስ የሚይዝ ነው። ይሄ እኮ ድሮ ኳስ ስንጫወት እኮ ልብስ ያዥ ማለት እኮ ነው። ሌላ እኮ ለምን ኳሷን በደንብ እንድንመታት ነው። አሁን በዚህ ኳስ ይጫወታል ሰው አይጫወትም። ወለቅ 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 አድርጎ ትንሽዬ ቁምጣ ትንሽዬ ታኬታ ምናምን በቃ ከላይ ትንሽዬ ቲሸርት ነገር አድርጎ ነው በደንብ ኳሱን በቴስታም በደረትም በምንም የሚጫወተው። ድሪቶ ካለ እንደዚህ አይነት ልብስ ካለ መጫወት አይቻልም። እስጢፋኖስን በደንብ እንዲወግሩት በደንብ እንዲሞት በቃ እስኪሞት ድረስ እንዲመታ ልብስ ያዥ ሳኦል ነበር። እግዚአብሔር ከሰማይ የእስጢፋኖስን ጸሎት ሰምቶ ወንጌል ለዓለም ሁሉ እንዲዳረስ የማን ስራ እንደነበር ነው እግዚአብሔር የሚያስበው? የልብስ ያዡ። ክብር ለእግዚአብሔር ይሁን። ቶ አለ በቃ እግዚአብሔር እየወገሩት ቶ እንደውም እናንተ ወንጌልን እስካሁን በኢየሩሳሌምና በይሁዳ ነው ያደረሳችሁት። ያንተ ጓደኛ ዲያቆኑ ፊልጶስ ሰማርያ ያደርሰዋል ወንጌልን። ይሄ ልብስ ያዥ ግን ወንጌልን እስከ ዓለም ድረስ የሚያደርስ የኔ የመረጥኩት ዕቃ ነው ብሎ እግዚአብሔር መለሰለት ጸሎቱ። ለእግዚአብሔር መንግስት መስፋትና ለወንጌል ስርጭት ጸሎት ቁልፍ ነገር። አሁን አንድ ሰው እግዚአብሔር ድሮ ነበር ጸሎት የሚሰማው ያሁኑ ከጣሪያም አያልፍም ብሎ ቢከራከረኝ ና ሐዋርያት ሥራ ምዕራፍ 7 ቁጥር 60 አንብብ ነው ማለት። እንዲህ ነው እግዚአብሔር የሚመልሰው ጸሎት። እኔ ማምነው አምላክ እንደዚህ የሚመልስ አምላክ ነው ብዬ እከራከረዋል። እንዲህ ነው ማምነው እግዚአብሔርን እለዋለሁ። ሃሌሉያ። ጳውሎስ በቆሎሳይስ መልእክቱ ላይ ምዕራፍ 4 ቁጥር 3 እስከ 4 ስትመለከቱ
እግዚአብሔር የምንናገረውን ቃል እንዲሰጠን ጸልዩልን፣ ደሞም አፋችንን ከፍተን በግልጥ እንድንናገረው ጸልዩልን ይላል። ይሄ የእግዚአብሔር መንግስት እወጃ ነው። የወንጌል ስርጭት አገልግሎት ነው። ይሄ በጸሎት ካልታገዘ እንደማይሆን ገብቶታል ጳውሎስ። በዚህ በቆላስይስ የነበሩ አማኞችን አንድ ሪኩዌስት አለኝ፣ ፕሬየር ሪኩዌስት አለኝ አለ። ምን? አንደኛ እግዚአብሔር ቃሉን እንዲገልጥልን አለ። እሺ፣ ከገለጠልን በኋላ ደግሞ ፕሮፐርሊ እንድናውጀው፣ በደንብ በቃ በተገቢው ሁኔታ እንድናውጀው ባካፕ ስጡን ነው እያላቸው ያለው። ጸልዩልን። ምናልባት አንዳንድ ጊዜ ወጥተን ስላልመሰከርን ወይም እንደዚህ አይነት ስቴጅ ላይ ወጥተን የጌታን ቃል ስላልተናገርን እያገለገልን ካልመሰለን አገልግሎት ልዩ ልዩ ነው። መንበርከክ ራሱ አገልግሎት ነው። የእግዚአብሔር መንግስት እንዲሰፋ ይሄን ስራዬ ብሎ ርዕሴ ብሎ ተንበርከው ጌታ ሆይ ምድሬን አስብ፣ ሰዎች ይዳኑ፣ ወጣቶች ይዳኑ ብሎ በእግዚአብሔር ፊት መቅረብና መጸለይ ትልቅ አገልግሎት ነው። ስለዚህ የእግዚአብሔር መንግስት ለማስፋት ወይም ለማወጅ ቅድመ ሁኔታ ናቸው ብዬ ከማስባቸው ነገሮች ጸሎት ነው። ሌላውስ የመንፈስ ቅዱስ ሙላት። ይሄ የወንጌል አገልግሎት የኃይል አገልግሎት ነው። ያለ ኃይል አይሆንም። ይሄ ኃይል ደግሞ የሰው አይደለም፣ የሰው ጥበብ አይደለም፣ የሰው ዕውቀት አይደለም፣ የሰው ችሎታ አይደለም። የራሱ የእግዚአብሔር መንፈስ ኃይል ያስፈልገዋል ይሄ አገልግሎት። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላንብብላችሁና ይሄን ቃል እኔ እንዴት እንደምረዳው ልንገራችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ቅድምም ለማንሳት ሞክሬያለሁ። የእስራኤል መንግስት ሲሉ የእግዚአብሔር መንግስት አላቸው። እሺ የእግዚአብሔር መንግስት እንዴት ነው የምትሆነው? እንዴት ነው የምትሰፋው? አንድ ሚስጥር ወቁ አላቸው። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይኸውላችሁ የእግዚአብሔር መንግስት በሌላ ኃይል የተያዘን ቴሪተሪ ወይንም ክልል ገርስሳና ጥሳ አሸንፋ አንበርክካ ለእግዚአብሔር መንግስት ለማስገዛት የምትወነጨፍ የምትጓዝ መንግስት ስለሆነች እዛ ጋር ካለው ኃይል ጋር ለመፋለም ስለሆነ ቢኬደው እዛ ጋር ካለ የሚበልጥ ኃይል መሞላት ግድ ነው። የክትክት ጉዳይ ነው የእግዚአብሔር መንግስት ጉዳይ። ክትክት ደንበኛ በቃ ይሄ አሁን በስጋ ክትክት ይገባናል አይደለም እንዴ? አሁን ሰፈር ለሰፈር ድሮ ስንጣላ በሰንሰለት በምን ክትክት ነው። የእግዚአብሔር መንግስት ጉዳይ የክትክት ጉዳይ ነው። ምን ማለት ነው? ኃይል ባይለብሱስ እዛ ጋር ሌላ ኃይል አለ። ከኃይል ጋር ነው ሄደው የሚፋጠጡት። ሐዋርያቱ በገቡበት ከተማ ሁሉ እኮ ኃይላት ተቆጣጥረውት ነበረ ከተማው። ያንን ነው ፔኔትሬት እያደረጉ እያለፉ እየገቡ የእግዚአብሔርን መንግስት ሲያስፋፉ የነበረ። ልክ ጸሎት በጣም ወሳኝ ነው እንደምንል የመንፈስ ቅዱስ ኃይል የግድ ነው። በቃ ሊተካ የማይችል ነው። እስቲ በሌላ በእንትን ተከተን እንሞክረው የማይባል ማለት ነው። ስለዚህ ኃይል መቀበል ግዴታ ነው ስላላቸው ጠበቁ። ኃይል እስኪለብሱ ቢሞክሩት ችግር ውስጥ ይወድቁ ነበር። ምሳሌ አሁን 40 ቀን ነው የታያቸው። በበዓል 50 ቀን ነው መንፈስ ቅዱስ የሚወርድ። 10 ቀን ነች በመካከል ያለችው ፔሪድ። ከ10 ውስጥ አሁን 6ኛው ላይ ጴጥሮስ ብድግ ብሎ አረ በእናታችሁ ተነስተን እንውጣና እንመስክር ቢል ጉድ ነበር የሚፈላው። ለምን? እዛ ጋር ያለውን ኃይል መቋቋም አይችሉም በስጋቸው። እዛ ጋር ያለውን ኃይል መቋቋም የሚችል ማን ነው? አልፎ መሄድ የሚችል ማን ነው? መንፈስ ቅዱስ ይባላል። ያለሱ በፍጹም የእግዚአብሔርን መንግስት ማስፋት አይቻልም። በዮሐንስ ወንጌል ምዕራፍ 15 ቁጥር 27 ላይ ጌታ ሲናገር የመጨረሻዋ ቁጥር ናት። ዮሐንስ ወንጌል ምዕራፍ 15 ቁጥር 27 መንፈስ ቅዱስ ስለኔ ይመሰክራል አለ። እናንተም ከመጀመሪያ ጀምሮ ከኔ ጋር ስለነበራችሁ እናንተም ትመሰክራላችሁ። ይኸው የመመስከርና የማወጅ ስራ ለአማኙ ለብቻው የተተወለት ነገር አይደለም። መቼም እግዚአብሔር እንደው የዳነውን ሰው ለመጠቀም ስለፈለገ እንጂ እንደውም በዋናነት ዋና መስካሪ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ ዋና መስካሪና የሰውን ልብ መንካት የሚችል መንፈስ ቅዱስ ነው ነው። አንዳንድ ጊዜ በእውቀት ብትሉ በፐርፎርማንስ ብትሉ በምን ብትሉ
በዓለም መስፈርት እዚህ ግቡ የማይባሉ ሰዎች ይሰብኩትና ይሄንን ወንጌል ያልተጠበቀን ሰው ማንበርከክ የሚችል መልእክት አቅርበው ያ ሰው እጁን ሲሰጣ ያለሁኝ። እውነት አሁን ይሄ ሰው እጁን የሰጠው የነቢጤ ጀጋ ቆሞ በተናገረው ንግግር ይመስላችኋል? አይደለም። አብሮ በሰራው በመንፈስ ቅዱስ ኃይል ነው የሚነካው ሰው። ስለዚህ ይሄ አገልግሎት አለኝ የምንል መንግስቱን ላሰፋ እግዚአብሔር ጠርቶኛል የምንል ሰዎች በመንፈስ ቅዱስ መሞላት መታጠቅ የግድ የሚያስፈልገን ነገር እንደሆነ ማወቅ ያስፈልጋል። ጳውሎስ እኔ በወንጌል አላፍርም ይላል ሮሜ ምዕራፍ 1 ቁጥር 16። ለምንድን ነው የማታፍረው ሲሉት የእግዚአብሔር ኃይል ለሚያምኑ ሁሉ ለማዳን ነው። ይውላችሁ እኔ ይሄ በወንጌል አላፍርም የሚለውን የምረዳበት መንገድ እንደዚህ ነው። ለምሳሌ ከወዳደቀ ብረት ምናምን ቡታጋዝ ሰርቶ በቴሌቪዥን ወይም በሬዲዮ የቀረበ አንድ ጎረምሳ ወጣት ይቀርባል። ወጣት ከልጅነትህ እንደው የወዳደቁ ዕቃዎች ማነሳሳት ትወድ ነበረ? ወላጆችህ ስለዚህ ያላቸው አስተዋጽኦ እንዴት ነው? እስቲ ይህንን ነገር አብራራልን ሲባል ኮራ ብሎ ይሄን ጥያቄ በሶስት ከፍለዋለሁ ይላል። ሰምቶ እኮ ነው ሌላ ሰው በሶስት ከፍለዋለሁ ሲል እንጂ ምንም በሶስት አይከፈልም። ዝም ብሎ በቃ ከወዳደቀ ብረት ቡታጋዝ ሰራው፣ ክር አረኩበት፣ ጋዝ አረኩበት፣ ስለኩሰው ነደደ፣ ሻይ አፍልቼ ጠጣው። በቃ ይሄ ነው መልሱ። ግን በጣም እንትን ስላለው ገብታችኋል ያመረተው ነገር ስለሆነ ሲሰራም ስላየ እርግጠኛ ስለሆነ ይሄ ጥያቄ በሶስት ከፍለዋለሁ ይላል። ማዳመጥ ነው። እኛ ምንም ምርጫ የለንም፣ እንሰማዋለን። በመጀመሪያ ይላል ልጆች ኳስ ሲጫወቱ እኔ ግን እንደዛ አልነበርኩም። እንዴት ነበርክ? ብረት ሳይ አነሳለሁ፣ ቆርቆሮ ሳይ አነሳለሁ፣ እንትን ሳይ አነሳለሁ፣ እሺ እከተክተዋለሁ፣ አጠራቅመዋለሁ፣ እንደዚህ ያደርገዋለሁ። እናቴ እንትን ትገዛልኝ ነበር እንደዚህ። ከዛ እንደዚህ ሰራሁትና እስቲ ይሄን አንተን የሰራው አሁን እኔ የሰራሁት እስቲ ሻይ አፍላለን። እሺ በኩራት ያመጣል፣ ክሩን እሳቱን ደርገው ሻዩን ያፈላል ምናምን። ለአንተ ብርጭቆ ስኳር ትፈልጋለህ ምናምን ብሎ ያጠጣቸዋል። አያፍርም። ለምን? ይሰራል። ቡታጋዙ ይሰራል። ባይሰራ የዛን ቀን በቲቪ ቀርቦ ባይሰራ ተዋረድኩ ነው የሚለው። ወይኔ ይሰራ እኮ ነበር፣ ምን እንደነካው አላውቅም እኮ። ጳውሎስ በወንጌል አላፍርም ሲል ምን ማለት ነው? እሰብከዋለሁ በሄድኩበት ሲያድን አይቻለሁ አለ። ለምን? የእግዚአብሔር ኃይል ለማዳን ነው፣ የእኔ ኃይል አይደለም አለ። ክሬዲቱን ለማን እንደሚሰጥ ተመልከቱ። የእግዚአብሔር ኃይል ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። የሰው አጀንዳ አይደለም ይሄ። የሰው አጀንዳ አይደለም ይመስላችኋል። አንዳንድ ሰዎች አሁን የኛ እምነት ካሉት እምነቶች አንዱ ይመስላችኋል። አንዱ አይደለም፣ ብቸኛና ዋናው ነው። የእግዚአብሔር ዋና መልእክት ይሄ ነው። አላፍርም አለ። ለምን? ስለሚሰራ የእግዚአብሔር ኃይል በዛ ውስጥ ስለሚያልፍ። ከዚህ ከኃይል አገልግሎት ጋር በተያያዘ የእግዚአብሔር መንግስትን ለማስፋት እግዚአብሔር በእኛ ሀገር ምን ሰርቷል ካላችሁኝ ምን ያልሰራው አለ ነው የምለው። ምን ያልሰራው አለ? እኔ ጭፍን አይደለሁኝም። በእግዚአብሔር መንግስት ጉዳይ፣ በወንጌል አገልግሎት ጉዳይ፣ በቤተ ክርስቲያን ጉዳይ በጣም ተስፈኛ ሰው ነኝ። በጣም ለምን እንዲህ ተስፋ ታደርጋለህ ካላችሁኝ ታሪካችን ነው የሚያሳይ። ንፉግነት ካልሆነ በስተቀር የቀጠና ሁለት ሙሉ ወንጌል መድረክ ላይ ሆኜ እግዚአብሔር በቀጠና ሁለት የሰራውን ስራ ተናግሬ ለእግዚአብሔር ክብር መስጠት የለብንም? ዛሬ አለብን። እዚህ መድረክ ላይ ኦኬ አሁን ፋንሲ ሆኖ ተሰርቷል። እንደዚህ ቆርቆሮ እያለ ማለት ነው። ቆርቆሮ እያለ በዚህ ስፍራ ላይ ስንት አጋንንት ነው የረገፈው እዚህ ቦታ ላይ። በሙሉ ወንጌል ቤተክርስቲያን ውስጥ እግዚአብሔር ከፓወር ዲሞንስትሬሽን ጋር ከኃይል መገለጥ ጋር በተያያዘ ምን ያልሰራው ስራ አለ? ስንት ሰው አልዳነም ወይ እዚህ ቦታ ላይ? ታውት በሌላው በክፍለ ሀገር በመንዘ እዚች የቆምኩባት መድረክ እዚች እንኳን እግዚአብሔር በኃይል አገልግሎት አልተገለጠም፣ ተገልጧል። ብዙ ሰው አልዳነም፣ ድኗል። ክብር ለእግዚአብሔር። ስንት ነበረ በሟርትና በመተት የተያዘ። አያችሁ፣ አንዳንድ ጊዜ ሰይጣን እርጉምና ክፉ ስለሆነ ምንም ያላየን ምንም ያልተሰራ እስኪመስለን ድረስ እንድንቆዝም ይፈልጋል። አንቆዝምም፣ ባለ ታሪኮች ነን። እግዚአብሔር በምድራችን ላይ በኃይል ተንቀሳቅሷል። ክብር ለእግዚአብሔር። በኃይል ተንቀሳቅሷል። ብዙ ሰው ድኗል እዚች ቦታ ላይ። እኔ በአገልግሎትም በቢዝነስም ኢትዮጵያ ውስጥ በጣም ዞር ያለው ከኢሉ ባቡር በስተቀር የማላውቀው የለም። ኢሉ ባቡሮች ካላችሁ በሚቀጥለው መጣ። I don't know why ኢሉ ባቡር ብቻ ነው ያልሄድኩትና ዞር አለሁ እንደዚህ።
በጣም የታዘብኩትና የገረመኝን ነገር ልንገራችሁ። እልም ያለ ሪሞት እዚህ እንኳን ቸርች አይኖርም ያልኩበት ቦታ የፈለገ ቢጠፋ ሙሉ ወንጌል አለች። የፈለገ ቢጠፋ በቃ ሙሉ ወንጌል አለች። አሁን አንዳንዶች ይህን ስናገር የራሱን ዲኖሚኔሽን እንትን ለማድረግ ነው። እኔ ሙሉ ወንጌልም አይደለሁም ፎርዛት ማለት ግን የእግዚአብሔር መንግስት ጉዳይ ነው። ይሄ የእግዚአብሔር ስራ ነው። የእግዚአብሔር ኃይል የተገለጠበት እልም ያለ ሪሞት ገጠር ውስጥ አለች ሙሉ ወንጌል። ምን ጠቀማት ሙሉ ወንጌልን በሉኝ? ፓወር ዲሞንስትሬሽን፣ የኃይል አገልግሎት መለማመድ አለብን። ክብር ለእግዚአብሔር ይሁን። ደቀ መዛሙርቱን ሂዱ አላቸው፣ የእግዚአብሔር መንግስት ሰበኩ። ከዛ ድውያን ተፈወሱ ይላል። ሰው በሌላ ኃይል ስለተያዘ ያንን የያዘውን ኃይል ሊያስለቀቅ የሚችል የእግዚአብሔር ኃይል ብቻ ነው። እንዲያውን ሰው ቆሞ ስታዩት ነፃ ይመስላችኋል? አይደለም። የተተበተበ የታሰረ ነው። ሐዋርያቱ በሚሄዱበት ከተማ እንዲህ አይነት የኃይል አገልግሎት እግዚአብሔር በእጃቸው ይፈጽም ነበር። የገቡባቸውን ከተሞች የትኛው ከተማ ነው ንጹህ ከተማ አሁን እነ ጳውሎስ የገጠማቸው? የተተበተበ የታሰረ ከተማ ነው። አሁን ሰርጊዮስ ጳውሎስ የመጀመሪያ ሚስዮናውያን ከአንጾኪያ ቤተክርስቲያን ሲላኩ ጳውሎስና በርናባስ ሲላኩ መጀመሪያ የሄዱባት ከተማ ምን አይነት ከተማ ናት? የከተማው ገዢ አስተዳዳሪ ሰርጊዮስ ጳውሎስ ይባላል። ከጀርባው ግን ጠንቋይ ነበር ይላል። ኢማጂን ያችን ከተማ ለማስተዳደር ከኋላ የሚመራው ጠንቋይ ነው። ጠንቋይ ከኋላ ሆኖ የሚመራው መሪ የት ሊያደርሳት ይሆን ያችን ከተማ? ከዛ የአገረ ገዢ ያያቸዋል እነ ጳውሎስና እነ በርናባስን የሚያወሩትን የሚናገሩትን በጣም ፍላጎት አደረበት። ሊሰማቸው ሲፈልግ ጠንቋዩ ከኋላ ሆኖ ያከላክላል። አትናገሩም ይላቸዋል። አትናገሩም። ሰውየው ደግሞ መስማት ፈልጓል። አይ ቲንክ አድክሞታል መሰለኝ ጠንቋዩ ቢሆን ነው በቃ አድክሞታል። እንደዚህ ናቸው በነገራችን ላይ ሐሰተኛ ነቢያት፣ ጠንቋይ፣ አስማተኛ ምናምን በጣም ሆዳም ስለሆነ ለራሱ ስለሆነ ያን ሰውዬ የሚጠቅመው ይመስላል እንጂ ይቦጠቡጠዋል። አሁን አክዓብ የኤልዛቤል ባል 450 የበዓል ነቢያት ቤቱ አስቀምጦ እየቀለበ ነው። ግን ኤልያስ ሰማይን ዘግቶ 3 ዓመት ተኩል ዝናብ የለም። እንዴት አበላቸው? በየሳምንቱ እየሸወዱት ነው። በሚቀጥለው ሳምንት ይዘንባል ይሉታል። በሚቀጥለው ሳምንት ይዘንባል። አድክመውታል ታውቃላችሁ። ስለዚህ ኤልያስ መጣና ነቢያት አሉ አይደል ቤት? አዎ እኔ ደጅ እነሱ ቁጭ ብለው ይበጠብጣሉ። ውጣ በለው አለ። ስላደከሙት ነው እንጂ ምን አገባህ እኔ ነኝ ያበላኋቸው አይልም ነበር? ውጣ አለ። እሱም ክብር ለእግዚአብሔር። አድካሚ ነው ይሄ መተተኛ፣ አስማተኛ፣ ጠንቋይ፣ ሟርተኛ አድካሚ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል ታስፈልጋለች። መጣ ጳውሎስ ሰርጊዮስ ጳውሎስን ሊመሰክርለት ሲል ይሄ ያጣምማል። ከዛ አንተ የዲያብሎስ ልጅ አለው። ለየው በደንብ በቃ አታርፍም። ይሄንን ወንጌል ለምንድን ነው የምታጣም? እሱ መስማት ፈልጎ እንደውም ለጊዜው ሆልድ አድርጌሃለሁ አገልግዬው እስኪጨርስ ድረስ አታይም አለው። አንተም ብሎ አገረ ገዢ መሪ አስሬሃለሁ አለ። ስለዚህ ለጊዜው አይኑ ታወረ፣ በደንብ ማገልገል ጀመራ። ከዛስ አገረ ገዢው ከተደረገው ነገር የተነሳና ከጌታ ትምህርት የተነሳ አመነ። ኃይል ያስፈልጋል። አይሆንም፣ ያለ ኃይል አይሆንም። ከተማ ተተብትቧል ወገኖቼ፣ ገጠር ተተብትቧል። ፊልጵስዩስ ከተማ ገባ ጳውሎስ ከሲላስ ጋር። የሟርት መንፈስ ያለባት ሴትዮ ከአገረ ገዢዎቹ ጋር አንድ ላይ ሆና አገሩን ተብትበዋለች። መጣ የእግዚአብሔር ኃይል። ክብር ለእግዚአብሔር ይሁን። ተበጣጠሰ። በፊልጵስዩስ ከተማ የነበረ ኔትወርክ፣ የሟርት ኔትወርክ። እንዴት ነው ሰው በሟርት ሀገር የሚያስተዳድረው? እሱ አይደለ ታዲያ የሚገርመው? ሂዱ ኤፌሶን፣ አስማት የአስማት መጽሐፍ፣ መዓት የአስማት መጽሐፍ ከተማውን ተብትቦታል በአስማት። ገባ የእግዚአብሔር ኃይል በጳውሎስ አማካኝነት። የአስማት መጽሐፍ ተቃጠለ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል ግድ ነው የእግዚአብሔር መንግስት ለማስፋት። ሙላኝ ማለት ያስፈልጋል። ሙላኝ። አሁን አንዳንድ ሰው እዚህ ላይ ቴዎሎጂ ሊሰራ ይሞክራል። በጌታ ስንሆን ተሞልተናል፣ በየቀኑ መሞላት የለብንም። አረ በእናትህ በጠዋትም በከሰዓትም ተሞልተን በሆነልን። በዚህማ ጊዜ አናጠፋም፣ በዚህማ አንከራከርም። እንዴ ከሞን ይሄ ጊዜው የዚህ አይደለም፣ ጊዜው የጥድፊያ ነው። ኃይል ያስፈልጋል። ስለዚህ እቺ መንግስት ስትታወጅ ኢፌክቷ በጣም ብዙ ነገር ነው የሚነካው። ሶሻል ነገር ይነካል፣ ኢኮኖሚን ይነካል፣ መንፈሳዊ ነገርን ይነካል። ምንም አይነካው ነገር አለ።
እንዲህ ነበረ እንግዲህ በሐዋርያቱ ዘመን በነበረው አገልግሎት። የኛ አውድ ይመቻል ወይ? ምንም ሌላ ነገር አላችሁ? የሰጠነው ነው የምለው። በቃ በጣም የሰጠነው። ተቃውሞ አለ፣ ሁሌ አለ። ከሃይማኖት መሪዎች ተቃውሞ አለ፣ ነበረ፣ አሁንም አለ። ከመንግስት መሪዎች ነበረ አለ፣ ነበረ፣ አሁንም አለ አለ። ዲግሪው ነው እንጂ የሚለያየው አለ በየስፍራው። ያለ ተቃውሞ የሚሆን ነገር አይደለም። የዲያብሎስ መንግስት ሲፈርስ ዲያብሎስ ባለፈው እዛ ጋር አፍርሰህብኛልና ደግሞ እዚህ ጋር አፈርስ የሚል ጅል እንዳይመስላችሁ። የሚችለውን ሁሉ ፋይት ያደርጋችኋል። በእግዚአብሔር ኃይል ተሞልተን ከወጣን ግን አሸናፊዎች ነው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የኢቫንጀሊዝም ታይም መሆኑ የእግዚአብሔር መንግስት የማወጃ ሰዓታችን መሆኑን ስንረሳ በፍጹም መከራከር በሌለብን ነገሮች ስንከራከር እግዚአብሔር እጃችን ላይ ባላስቀመጠው አጀንዳ እድሜያችንን ስንፈጅ ልንጨርሰው እንችላለን። እግዚአብሔር የሰጠንን ጊዜ ቻርልስ ስፐርጀን የሚባል በእንግሊዝ ሀገር የነበረ የሰባኪዎች ንጉስ ነው የሚባለው እሱ ሰው በጣም በቃ ብዙ ኢምፓክት ያመጣ ሰው ነው። በተለይ በስብከት አገልግሎቱ ማለት ነው። እሱ ሰው አንድ ቀን ምን አለ? የተመረጡ አሉ፣ ያልተመረጡ አሉ ምናምን የሚል ክርክር ውስጥ እባካችሁ ጊዜ አታጥፉ አለ። ለምን ሲባል እግዚአብሔር የመረጣቸውን በመመረጥ አምናለሁ አለ። በመመረጥ እግዚአብሔር የመረጣቸው እንዳሉ አምናለሁ። ግን አንድ የማላቀው ነገር አለ። የመረጣቸውን ከጀርባቸው ቢጫ ስትራይፕ አልጻፈባቸውም። እኔ አላቃቸው ስለማላቃቸው የኔ ስራ ላገኘሁት ሰው ሁሉ መስበክና እግዚአብሔር ሲያድን ማየት ነው እንጂ ቁጭ ብዬ ቢሮዬ ወይንም መጽሐፍ ቅዱስ ትምህርት ቤት ውስጥ ቁጭ ብዬ እግዚአብሔር የተወሰኑ ያድናል፣ የተወሰኑ አያድንም፣ የተወሰኑ ያዳነበት ምክንያት ደግሞ ይሄ ነው፣ ያላዳነበት ምክንያት ይሄ ነው ያልኩኝ ስፈላሰፍ እድሜን አልፈጅም ማለት። ለምን ቢጫ ስትራይፕ ጽፎ አላሳየኝም? አንዳንድ ጊዜ በጣም ምርጥ ስራ እየሰራን ይመስለናል፣ በፍጹም በማይመለከተን ነገር ጊዜ ስናጠፋ ማለት ነው። አንተስ እንደ ዘራህ? አዎ። ጠላት መጥቶ ደግሞ እንክርዳድ ዘራ? አዎ። እንጨደው፣ እናጥፋው፣ እንንቀለው ሲል እስከ መከር ጊዜ አብረው ይደጉ ተውት ነው ያለው ጌታ ኢየሱስ ክርስቶስ። መጨረሻስ መላእክት ይላካሉ፣ በዓለም መጨረሻ እንዲህ ይሆናል አለ። ምን ማለት ነው? የኢቫንጀሊዝም ታይም የሚያበቃበት ሰዓት አለ። እንዳንዘናጋ የሚያደርገን ነገር እኮ ይሄ ነው። በቃ የሚያበቃበት ሰዓት፣ በቃ የሚባልበት ሰዓት አለ። አስቡት። በቃ ይሄ መጨረሻው ነው የሚባልበት ሰዓት ሲደርስ ሪግሬት ብናደርግ ምን ዋጋ? በቃ እግዚአብሔር የሰጠን ሰዓት ይቺ ናት ለእኔና ለእናንተ። የእግዚአብሔርን መንግስት ስናሰፋ ማጠናቀቂያው ላይ እንዴት ነው መጨረሻው? እንዴት ነው የመምጣት ነገር አሉት። ማቴዎስ ወንጌል ምዕራፍ 24 ላይ ማቴዎስ 24 ቁጥር 14 ላይ ጌታ ኢየሱስ ምን አለ? ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዛ መጨረሻው ይሆናል። ምን ማለት ነው? ኢቫንጀላይዝ ማድረግ፣ መንግስቱን ማወጅ እንደው ማብቂያ የሌለው እንዳይመስላችሁ፣ ማብቂያ አለው። ያበቃል አለ። ስለዚህ በዚህ ወንጌል ስርጭት፣ በዚህ የእግዚአብሔር መንግስት በማስፋት አገልግሎት ውስጥ የኛ ሀገር ምን ይመስላል ካላችሁኝ፣ ደግሜ እላችኋለሁ በጣም የሰጠ ነው። በጣም የሰጠ ነው። ግን ስራችን ልዩ ልዩ ሊሆን ይችላል። አንድ ቀን እሁድ አገልግሎት ነበረኝ። ሮብ ወይ ሐሙስ አካባቢ የተማርኩበት መጽሐፍ ቅዱስ ኮሌጅ ላይብራሪ ገብቼ ዝም ብዬ መጽሐፍ ታነባለሁ፣ ሪፍሌክት አደርጋለሁ፣ አሰላስላለሁ፣ አውትላይኔን እሰራለሁኝ። ምሰብከውን እኔ ሆነ ብቻ እየተዘጋጃጀው ነው። ፎርማሊም ኢንፎርማሊም ዝም ብዬ እዘጋጃለሁ። እንግዲህ ሰባኪ እንደዛ ነው። ሰዓቱ እስኪደር ዴሊቨሪ ታይም እስኪደርስ ድረስ እንግዲህ ያው እንደተዘጋጀ ነው። እንደውም አንድ ብዙ ጊዜ ሰብኮ የማያውቅ የቤተክርስቲያን ሰው እንዲሰብክ ተሰጠውና ሲዘጋጅ ቅዳሜ ከሰዓት ሚስቱ እንደ ድሮ ቡና አፍልታ ልታጫውተው ልትስቅ ጠጣ እንጂ ስትለው ዝም አንጠጣኝ ምን ሆነሃል ስትለው አንቺ ደግሞ ነገ እሑድ አይደለም። ይሄን ሰባኪ ብቻ ነው የሚያውቀው። ገብቷችኋል? ምንም በቃ እንትኑ ተይዟል። ገብቷችኋል? ዴሊቨር እስኪያደርገው ድረስ ተይዟል። እና ቡና ሁለተኛ ይጠጣ ሶስተኛ ይጠጣ ሁሉ ላያውቅ ይችላል። እና እንደዛ እየተዘጋጀሁኝ እያለሁ
እንዴት እንደሆነ አላቅም አንድ መጽሐፍ ፒክ አደረኩና ሳነበው ምን ይላል ማለት የእያንዳንዳችን ድርሻ የተለያየ እንደሆነ እንድናቅ ይሄን ተናገሬ ኮንክሉድ ለማድረግ ስለፈለኩኝ ነው። የግድ በቃ እንደዚህ አይነት መድረክ ምናምን ላይሆን ይችላል የእግዚአብሔርን መንግስት ለማስፋት። በዚህም እግዚአብሔር ሰራ ብላችሁ እስክትገረሙ ድረስ እግዚአብሔር የሚሰራባቸው አሰራሮች ስላሉ ማለት ነው። በእያንዳንዳችን በዋልንበት በንግድ ስፍራችን፣ በስራ ቦታችን፣ በአገልግሎት ቦታችን፣ በፋሚሊ መካከል፣ በጎረቤት መካከል እግዚአብሔር እንዴት እንደሚሰራ አታውቁ። ምን ይላል ያ ጸሐፊ? በአሜሪካን ሀገር ያለ አንድ መጋቢ ነው ይላል። ያ መጋቢ ይሰብካል፣ እሁድ ይሰብካል፣ አባላቶቹን እየሄደ ቪዚት ያደርጋል። የተለያየ ኦኬዥን ይሄ ሰርግ ወይም ድግስ ምናምን ሲኖር ደግሞ ሲጠሩት አብሮ ይሄዳል። አንድ ቀን የሆነ የቤተክርስቲያን አባል የሆኑ ሰዎች ጋበዙትና ይሄንን ፓስተር ቤታቸው ሄዷል። ሲሄድ የጋባዦቹ ዘመድ ምናምን አለ እና እሱ የተቀመጠበት ቴብል ዙሪያ አንድ ሰው አያውቀውም፣ ፓስተሩ አያውቀውም ያንን ሰው ቁጭ ብሏል። ያው ፓስተር መስክር ይለዋል፣ የታወቀ ነው። ወንድሜ ብሎ ጀመረ ለዛ ሰው ኮስተር ብሎ ሰው አለው። አይ በጌታ ነህ እንዴት ነህ አለው። አይደለሁም ኤቲስት ነኝ እግዚአብሔር አለ ብዬ አላምንም አለው ፍርጥም ብሎ። ኦኬ ይኸውልህ እኛ ደግሞ ብሎ ሲል ያንተን ላንተው አልፈልግም ነገርኩህ እኮ አትሰማም እንዴ እግዚአብሔር የለም ብዬ ነው ማምነው ስለዚህ ፕሊስ እንዳታወራልኝ አለ። ኦኬ ካልፈለክ አላስገድድህም አለው። ቶ በሌላ ድግስ ላይ ተገናኙ። አሁንም አላስቻለውም መጋቢው። ወንድሜ ብሎ ሲጀምር አንተ አሰማም ሰው የረሳው መሰለህ ባለፈው ልጀምርልኝ ስትል እኮ አፍህን ብዬ አስቆሜሃለሁ ምንድነው ሰው መጨቅጨቅ ብሎ አስደነገጠው። አይ እኔ ሐሳብህን ቀይረህ አልቀየርኩም እንደውም ብሶብኛል አልቀየርኩም። ኦኬ እሺ ችግር የለውም ብሎ ያው በግድ አይሆንም እንደ ትናንት የተናገርኩት የኛ እምነት በኃይል በሰው ጉልበት አይስፋፋም፣ በጦርነትም አይስፋፋም፣ በኮንቪክሽን ነው የሚስፋፋው። የምንናገረው የእግዚአብሔር ወንጌል የእግዚአብሔር ነው የሰው ልብ ሲነካ ነው እንጂ የሚስፋፋው በሌላ መንገድ አይስፋፋም። ካልፈለክ ተወዋል። በሌላ ጊዜ እሁድ ጠዋት መጋቢው መድረክ ላይ ወጥቶ እንደኔ እንደዚህ እየሰበከ ያለ አይኑ ያው ቃኘት ያደርጋል ወደዚህም ሲል ያ ሰውዬ መሃል ቁጭ ብሎ ድግስ ቦታ ሄጄ ስለምነው እምቢ ብሎ እኔው ጋር መጣ ጭራሽ ብሎ በጣም ተደስቷልም ተገርሟልም ዝም ብሎ ያየዋል፣ አየት ያደርገዋል። ልክ ሲጨርስ እኛ እንትን ወደ ጌታ የምትቀበሉን እንደምንለው ኦልተር ኮል የሚባላላቸው እነሱም ሲጠራ የተወሰኑ ሰዎች ወጡ። ሰውየውም ወጣ። ያ ሰውዬ ወይ ጉድ ወሰነ። አይ ጌታ የሚገርም ነው ብሎ ደስ ብሎት ጸለየላቸውንም ሁሉንም ሀግ እያደረገ ደስ ብሎኛል በርታ፣ ደስ ብሎኛል በርታ እያለ እሱን ጨመቅ አድርጎት በደም በጣም ደስ ብሎኛል ሲል ገፋ አረገውና ፓስተር ተረጋጋ አለው። አሁንም አልተቀበለም ማለት ነው ብሎ ምንድነው ይለዋል። ይኸውልህ ፓስተር አንድ ነገር ስማኝ አለው። ትልቅ ነገር ነው የተናገረው ሰውዬው። አንድ ነገር ስማኝ፣ አሁን አንተ በአንተ የ20 ደቂቃ ስብከት እጄን የሰጠው የወሰንክ መስሎሃል? አይደለም። እግዚአብሔር በምሰራበት ቦታ በዘመዶቼ በተለያየ ሁኔታ 27 ሰው ወደ ህይወቴ ልኳል፣ ቆጠርኳቸው አለ። አንተ 28ኛ ገዝጋዥ ነህ። ያንተ እጅ ላይ ስለወደኩ ያንተ ስብከት የነካኝ እንዳይመስልህ 28ኛ ነህ አንተ አለ። መጽሐፉን ዘጋሁና ክውን ያልኩት ወንድም አብርሃም ቀልጠሃል፣ ተረጋጋ። በአንተ የእሁድ ስብከት የወሰኑ ይመስልሃል ሰዎች? አይደለም። እግዚአብሔር አንዱን በአከራዩ፣ አንዱን በተከራዩ፣ አንዱን በባዮሎጂ አስተማሪ፣ አንዱን በከብት ሐኪም፣ አንዱን በግብርና ሰራተኛ ገዝግዞ ነው መጨረሻኛ እጅ ላይ የሚወድቀው። ገዝጋዦች ናችሁና ዝም ብላችሁ ገዝግዙ። አገለግልሃለሁ